ምን ቀስሎ ፈኩባችሁ ወይም በጎን ደብቄ ይዤው መሆን አለበት ጋይስ አይደል? ልብሱ ጡቴ የሚታይ ይመስላል ግን ጡቴ አይደለም የልብሱ እንትን ነው። ኦኬ ኦይ ጾም ነው ለካ ጌታ በማውጣት ቪዲዮ በማውጣት ያንን በማድረግ ችግር የለብኝም እኔ ግን እነዚህ ሁሉ ጊዜ ማይ ከስሬ ማይወጡ ሰው ታውቋቸዋላችሁ ማን እንደሆኑ በእርግጠኝነት 19 20 ይሆናሉ። ተፋቷቸው በቃ እርሷቸው በኪዳነ ምሕረት የምትወዱን ከሆነ ልጠይቃችሁ በአላህችሁ ሙስሊሞች ተከታይ ካላችሁ ክርስቲያን ተከታይ ካላችሁ ወድቄ ልጠይቃችሁ በቃ እርሷቸው። እንደውም ቢሆን ጋይስ ማለት የነሱን ከምትፖስቱ ጊዜያችሁን እኔና እናንተ ላይ ብናሳልፍ ይሻላል። ማርያምን ነው የምላችሁ። ያ ነው የሚያቃጥላቸው። እነሱን ኢግኖር አድርጋችሁ እኔን በመፖስት ይቃጣል። እኔ ስላየው ነው እኔ ላይ ቲክቶክ ላይ እኔ ሙሉ ቢፖስቱ ጨጓራቸው ነው እርር የሚለው። እንዴት ነው ቲክቶክ እሷ ብቻ የተፖሰተችው ብለ ይሄ ሁሉ ያናድዳቸዋል። እኔ የሆነ ቪዲዮ ሰራ የሆነ ዘፈን ከሰራው በዛ ሜንሽን እያደረጋችሁ መልካም ነገር አለ በእንደዛ ነገር እነማን እንደምል ታውቃላችሁ። እርግፍ አድርጋችሁ ተዋቸው። ግን አሁን አታክ የምደረግበት ነገር አለ አይደለ? ቤታ ብቻ አይነት ተደርጎ ከሆነ እነዛን ሰዎች ኤክስፖዝ ማድረግ ትችላላችሁ። ነው እንደዚህ ለምን ተዋሻላችሁ? እነዚህም እኮ አድርጓል በማለት ኢትስ ኦኬ። አልፎ የሚናገሩኝ ሰዎች አሉ። ለነሱ መመለስ ችግር የለውም። ኤቭሪዴይ በእኔ ጥላቻ ላበዱ ሰዎች አትመልሱላቸው፣ እርሷቸው። በቃ በዚህ ትተባበሩኛላችሁ። ይሄን ነው አንደኛ መጀመሪያ መጠየቅ የፈለኩ። በዚህ ትተባበሩኛላችሁ ማለት ነው። አንዲ ብለው ነበር ራሱ እያልኩኝ ማለት ነው እያሰብኩ ነው። ስለዚህ አልፈልግም ማሰብ ስለነሱ ይገባቸዋል። መጥቀስ ስላልፈለጉ ነው። ስማቸው ከተጠቀሰ ዋው ስማችን ተጠቀሰ ምናምን ብለው ሰማይ ላይ ስለሚደርሱ ነው ስማቸው መጥቀስ ያልፈለኩትኝ። ሁለተኛ ነገር ደግሞ ማለት ነው ለምሳሌ ሰው መውደድ ማለት እኔ ግዴታ የእናንተ ለምሳሌ አንደኛው በርዝዴዋ ሆኖ ማለት ነው ልደቷ ሆኖ ለአንደኛው ስቶሪ ካረኩኝ ለአንደኛው ካላረኩ አጋጣሚ ሊሆን ይችላል ወይ ለአንደኛው መልሼ ለአንደኛው ካልመለስ ብዙ ሰው ነው አይደል ተሳዳቢ ያለ እኔ የሚጣላኝ አለ የሚወደኝ አለ ለዛ ሁሉ መልሼ አልጨርሰው ሰው መውደድ ማለት እኔ ባልመልስላችሁ እንኳን መመለስ ሰው ብሎክ እንኳን ባደርጋችሁ ነገ ትፈታናለች የሆነ የደበራት ነገር አለ ብለ የእውነት መውደድ ማለት ይሄ ነው እንጂ የኔን ስቶሪ ላይክ አላረገችም የኔን ቪዲዮ አልነካችም ምናምን ይያላችሁ ይሄ ትክክለኛ መውደድ አይደለም። መውደድ እስከ መጨረሻው ነው የሚሄደው። እስከ መጨረሻው ጠብታ ነው የሰው ልጅ እንጂ የምትወዱት ዛሬ እንደዚህ ተቀየምኩ ብላችሁ እኔ ቅያሜ ካላችሁ ለኔ መጣችሁ መጻፍ ትችላላችሁ። ለሞዴሬተሮቼ መጻፍ ትችላላችሁ። እነሱ ለኔ ያደርሱኛል እኔ ባላይ እንኳን ማለት ነውና በትንሽ ነገር አትከፉ። ሲቀጥል የድሮ ተከታይ የለኝም ያሁኑ ተከታይ የለኝም። ተከታይ አንድ ነው ያለኝ በቃ። የድሮ ተከታይ የሚባል የለም ያሁኑ ተከታይ የሚባል የለም። እኔ ጋር እኔን የወደደ ሁሉ ተከታይ ነው አለቀ። እሺ እኔ እያየው ነው ፖስታችሁ ላይ በቃ የድሮ ተከታዮች ነን የዛሬ የሚባል ነገር የለም። እንደውም እኔ ተከታይ ሲጨምርልኝ የድሮ ከሆናችሁ ራሱ ድሮ የመጣችሁ ከሆነ አዳዲስ ሰዎች ሲመጡ ሲወዱኝ እንደው ደስ ሊላችሁ ነው የሚገባው። እንብዛ ነው እንጂ ማለት ያለባችሁ እኛ እኮ የድሮዎቹ ነን አሁን የመጡ የሚባል ነገር የለም። ሶስተኛ ነገር ሁለት ተናገርኳ። ሶስተኛ ነገር ደግሞ ማለት ነው ስቶሪ ላይ የሆነ ነገር ጽፌ ነበር ለኔ ያላችሁ ሰዎች ወስዳችሁታል። ገና አውርቼ ሳልጨርስ ይሄንን ለኔ ነው ብላችኋል። እኔ ያልኩበት ምክንያት አለ። ለምሳሌ አሁን 2 ሰው መውደድ ይቻላል 10 ሰው መውደድ ይቻላል። 2 ሰው የሚወዱ ሰዎች እኔ ማይመቸኝ አሉ። ለምሳሌ በኩልነት የሚወዱ አሉ። በትክክለኛ ለዛችኛው 10 ቪዲዮ ከፖስቱ ለዚችም 10 ቪዲዮ ለዚችኛው ሪፖስት ካደረጉ ለዛችኛው እኩል አይነት ፌር የሆነ ነገር ከሆነ ሰው የኔን እኔ ደግሞ የማስገድድም ሰው አይደለም። የኔን ስም አድርጋችሁ ወይም ደግሞ የኔን ሎጎ ተጠቅማችሁ ቤታን እንወዳታለን እያላችሁ የሆነ የማይሆን ስራ የምትሰሩ ሰዎች አላችሁ። ፌር ከሆነ 2 ሰው በኩልነት የምትወዱ ከሆነ በኩልነት ማስገድ ነው። ያለበለዚያ ግን ማንንም አይቆጣችሁ ማንንም አያስገድዳችሁ። አንደኛውን ሰው ወዳችሁ መቀጠል ትችላላችሁ። ወዳችኋለሁ ጨርሻለሁ። ይሄንን ነው ማርያም ስለመረረኝ ነው ለአንዴና ለመጨረሻ ጊዜ ይሄንን የተናገርኩት። እሺ ውዶቼ በቃ ጨርሻለሁ። ኤርሚ አሁን ጨረስኩ በቃ አሰላም ደከመኝ። ተረዳችሁኛ? አደርሻለሁ። ቋንዲ ደከመኝ። እሺ ማታ በጣም ሳሳስር ስለነበር መሮኝ ነው እግዚአብሔርን ጋይስ
የሞዴሬተሮችን ጥሪ ነበረን። የእናንተ ተይው በቃ ታውቁትኝ። እናንተ በውስጥ ትመከራላችሁ። በቃ ታውቁትኝ። የሆነ ነገር ልነበር እና ደግሞ መማርዬ የኔ እህት የኔ መከታ መማርዬ በጣም ነው ማመሰግነው። የኔ ወድ የኔ ማር ቪዲዮሽን አይቻለሁ 1 ሚሊዮን እናስገባ ብላ እኔ ደግሞ እግዚአብሔርዬ ልብ ይስጠኝ ትግስት ይስጠኝና ከብሎክ ለማውጣት ያብቃኝ ወይም ደግሞ ላለመቦለክ ያብቃኝ። እግዚአብሔር ላለመቦለክ ያብቃኝ። በጣም ብዙ ሰዎች ብሎክ አደርጋለሁ እሱን ለማቆም መድኃኒዓለም ያብቃኝ። እሺ ኤርሚ ያላችሁ ምን ይያለ ደከመኝ። አንቺ ምን ነበር እንደ ምቀኛ ባል አንቺ አልከኝ። ታቢታሉኛል አንቺ ምክር እየሰጠው እስኪ ለአይሶች አንተ አትመክራቸውም እንዴ? አይሶችን አይመከሩ? ኧረ ምን የተመከሩ ናቸው። አይሶች የገባቸው ናቸው የተመከሩ። አንዳንድ አይሶቹ ካንተ ይሰድቡኛል እኮ እኔማ ተመሳስለው ነው ይሄ ያደርጉኝ። ኤርሚዬ እንዴት ነህ? ሰድብሽ ታክስ ነው በኔ ስም ተቀበሉ ሰዎች እንዳለ ካሜራ ይፈዛል። ኤርሚ ትንሽ ግን ያንቺ ውበት ግን ስለደመቀ ያስተካክል። ወይ ጉድ! ኧረ እኔ እህት ነኝ ሰውዬ። ዲጋይስ እህት ነኝ እንደዚህ ሻፈዳ ማለት ነው። ወይኔ መቀባት አይቻልም። ወይኔ ረስቼው ቲክቶክ ዝጋኝ ዛሬ። ሰው አስገባ አበቃ ላይ ሻፈደች ብለው ቪዲዮ ለቀዋል። ማለት አበቃል ማለት ነው። አበቃል ማለት ነው። የትኛው? እኔ በቀን 8 ሰው ላይ ሻፍዳለሁ። የትኛው ማን ነው? ጋይስ ትናንትና ሻፍዳለሁ። በስመ አብ ወልደ መንፈስ ቅዱስ በስላሴ ስም እናንተ ሰዎች መቀለድ አይቻልም እንዴ? እኔ በቀን 6 ሰው ላይ ሻፍዳለሁ። 6ቱንም ወደድኳቸው ማለት ነው እንዴ? ራስ መሻፈዴ ራሱ ሰው ይወረስቻል። እዛም ሰው ላይ ሻፍጃለሁ። የጻድጅ መነጽር ያደረገው ላይ ያ ቀንጨራ ላይ እሱ ምን እንደሆነ ታውቂያለሽ? እኔ እንደዚህ ቢዛ ትፍኛት ሞላ አሳያት ነበር። መቅጠኔን አይታ ነው እንደዚህ አለች። ይሰጋባ ቅንጭርጭር ያለ በቃ ይሄ ማዕድል ልበል ምን ያጠረው ሰው ነው የሚመስለው። አሁን ከሱ ጋር ነው የሚሻፍደው በእርግጠኝነት ጋይስ። የሆነ ጠጥቼ መሆን አለበት። እያነካካኝ እንዳይሆን ግን ኤርሚ ልጁ ምንም ሳይል እያነካካኝ ነው። ሄጄበት በኋላ በሆነ መንገድ ጆንዳኔ ሊያገናኘኛል። እራፍ ጋይስ ምንም አላለማ። እሺ ሰው እናምጣ። ሂዱ ጆንዳኔልን ጥሯቸው። ሂዱ እነ ጆና ጆቱ ነው ምን ነው እስኪ ቆይ ቼክ ላድርግ። ወይ ከሱ ጋርማ ከማሜ ጋርማ ተጣልተናል። ቦልኬዋለሁ እኮ ያንበት ብሎክ ጭራሽ